የሩታ ጉድ ነው። የሩታ ቅሌት ነው። ይኸውልሽ እኔ ደግሞ እያስጠነቀቅኩሽ ያለው በዚህ ሰዓት የሩታ ቅሌት እዛ ውስጥ ስላለ ከሆነ ያን ነገር እንዲጠፋ ወይ የሆነ ነገር እንዲሆን ከሆነ አላማሽ አይሆንም። ታዳምጪው ሴራዎቿ ምናምን አሁንም ቢሆን የምታረገው ሩታ ብቻ አይደለችም። በይዘይ ሄርሜላ የምታረገው ነገር ካለ እዚች ጋር ወጥቼ እናገራለሁ። የሩታ ሴራ ብቻ አይደለም እዚህ ጋር ያለው ወይ ይሄ ነገር ሩታን የሚመለከት እንደሆነም አውቃለሁ። አዳምጪ ይመለከታል። እሺ አዳምጪኝ። የሩታ ጉድ ነው። የሩታ እንደውም በጣም ነገር ደግሞ ተደብቀበት ምንም ምክንያት የለም። ሩታን የሚጎዳ አሁን ካለችበት ሁኔታ የባሰ ሁኔታ ውስጥ የሚከታትን ነገር አደረግሽ ማለት ነፃነት እውነቴን ነው እኔና አንቺ ለአንዴና ለመጨረሻ ጊዜ ሚዲያ ላይ የመጨረሻ ውርደት ውስጥ ነው መንገባ ተያይዘን የምትፈልጊው ዳይሬክትሊ የሩታን ማጥቃት ይሁን ወይም ደግሞ አብርሃምን መበቀል አብርሃምን የራስሽ ማድረግ ይሁን ሩታን ስላልጎዳት አይደለም ይሄ ነገር ግን ደግሞ አንቺ ከሁሉ ይወጣ ነው እሱ ማን ይላካትሳን አንቺ ታርግሽ ሁሉ ነገር ለሩታ ካልሰጠሻት ብለሽ እንደዚህ ነፍሴን አንጠልጥለሽ ኖርማሊ ተግባርሽ ነው ግን ካልሰጠሻት ብለሽ እንደዚህ ነፍሴን አውጥተሽ በዚህ ሰዓት ሩታን የሚነካ ሰው የኔ ቀንደኛ ጠላት ነው በቃ ይሄ ፋይል ከአብርሃም ጋር ብቻ ሳይሆን ከሩታም ጋር ከሄርሜላም ጋር ካንቺም ጋር እንደሚያዝ አውቃለሁ። ይኸውልሽ ልንገርሽ ነፃነት አዳምጪኝ። በዚህ ሰዓት ሩታን የሚነካ ሰው እኔ አይኔን እንዳጠፋኝ ነው የምቆጥረው። እዚህ ፋይል ላይ በጣም የብዙ ሰው ህይወት ይመሰቃቀላል። መች ቀን ጠብቃ እንደምታወጣው ባላቅም አብርሃምንም ደስ የሚያሰኝ ነገር አይደለም። አብርሃም ህይወት እኮ ዲና አላውጣም ስላልሽ እንጂ አንቺ አይመለከትሽም ነበር። ጉዳይ ነው ልሰሚኝ ይገባል። ስለዚህ በጣም ተረብሽበት የነበረው ጉዳይ ነው ብለሽ የምታስቢ ከሆነ ደግሞ ነፃነት አርፈሽ እጅሽ ሰብስበሽ መቀመጥ ነው ያለብሽ። የሩታ እህቶች ማለት ነው በቃ የሩታ እህቶች ሁልጊዜ ኩራት ናችሁ። ዛሬም ነገም ከሩታ አልፋችሁ እኛን ታኮሩናላችሁ። ሩታ አልፋሽ ነው ምስክር ናችሁ። ሂጂና ጠይቂልኝ ብላሽ ነው ፋይሉን ተቀበይልኝ ብላሽ ነው። ራሳችን ጉዳይ ካለብን ራሳችን መጨረስ እንችላለን። አሁን ላንጠልጥልሽ እንጂ አምናንተ ስለተለያዩ ደስ አላለሽ። ከዚህ በኋላ አንድ ቃል ስለታወሪ የአብርሃምና የሩታ ህይወት መበጥበጥ አንድ ነገር የነሱ ታወሪ አልፈልግም እኮ ነው የምልሽ። ሰሚኛልሽ ስለኔ አታውሪ ነው በእኔ አልነካሽም። እኔ አልለክሹ መንገድ አሙግሻት እኔ ግን እንዳነከኝ እንደታክሺ ነፃነት ራስሽ ብትስጪ ብትጎጂ ብትደበደቢ ወደሽ ለገባሽበት ያት ነው እንዴ ቤተሰቦች ወደሽ ከተደፋሽ ቢረግጡሽ አይክፋሽ። ሰላም እንዴት ቆያችሁ የኔ ቤተሰቦች እንዴት ናችሁ? የኔም የነጽም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ፋሚሊ ያው እዚህ ከመጣሁ ቆይቻለሁ። በጣም ረጅም ጊዜ ሆኗል ማለት ታውቃላችሁ። በሰላምም አልመጣም እኔ እዚህ ቤት በቃ በየጊዜው የሚፈጠሩ ከነፃነት ጋር ማለት መጋጨትም አልፈልግም ግን የምታደርጋቸው የምትናገራቸው ነገሮች አንዳንድ ጊዜ ከልክ በላይ ይሆናልና ጊዜውን መምሰል መቻል አለብን። ዳትሚስ በጊዜው ነው ሁሉ ነገር ሲሆን የሚያምር አይደለ? አሁን ላይ ሩታ ምን አይነት ስቃይ ህይወት ውስጥ እንዳለች እያወኩኝ በዚህ ሰዓት ሩታን የሚነካ ሰው የኔ ቀንደኛ ጠላት ነው በቃ አመናችሁም አላመናችሁም ማለት ነው። ሪል በጣም ነው በቃ ምበሳጫው ሚንስ ሴት ነኝ እኔ እሷ ካለፈችበት እኔ ሩታ ያለፈችውን የህይወት ስትራግል እለፊ ብባል ራሱ ማለፍ የምችል አይመስለኝም። ነፃነት ደግሞ የአንዳንድ ጭዌዎችን ጀምራለች ቤተሰብ ምንድነው አላቅም እንግዲህ ልጅቷ ስራ ስትፈታ ከመሬት እየተነሳች የምታመጣቸው ሐሳቦች ይሁኑ ምን አይነት እንጃ ነው። እሷን በሌለችበት መውቀስ አልፈልግም ግን ይሄን ቪዲዮ በኋላ ስለምትመለከተው እንዲገባትም እንድትረዳው በቃ አንዳንድ ጊዜ ዝም ብለን ሲደብረን ብቻ እየተነሳን ሰዎች ላይ ሪአክት ማድረግ ተገቢ ነገርም አይደለምና ያው ባለፈው ሳምንት ብዙዎቻችሁ ጠይቃችሁኛል። በራሴ ቤት ቪዲዮ ሰራላችኋለሁ ብዬ አስቤ ነበር ግን እኔ በጣም ብዙ የሚያሳስበኝ ነገር ስላለ ላይክ እኔ ቤት እንደዚህ አይነት የወረደ ቪዲዮ መስራትም አልፈለኩኝም እና ሐሳቡ ምንድነው የሆነ ፋይል አለ እንግዲህ ይሄ ፋይል ወይ ተገኝቷል ገላገለን በየጊዜው ጸብ የሚያስነሳ በየጊዜው አብርሃም ጋር የሚወስድ በየጊዜው ከሩታ ጋር የሚያላትን በጣም የሚቀፍ ነገር ነው በቃ ማለት ምንም ምቾት የሚሰጥ ነገር አይደለም ምንም ማለት ነው። ለማናችንም ከብዙ ሰዎች ጋር የሚያጣላ ፋይል ነውና ይሄንን ነገር ለአንዴና ለመጨረሻ ጊዜ ለመፍታት እሞክራለሁ። አንዳንድ ጊዜ ሁሉ ነገር ማድረግ ስለፈለገ ብቻ ይሆናል ማለት አይደለም። ዳት ሚንስ እኔ ስለፈለኩኝ ብቻ በምፈልገው አቅጣጫ ይሄድልኛል ማለት አይደለም ግን እሞክራለሁ አትሊስት ነገ ላይ ይሄን ነገር አድርጌው ቢሆን ኑሮ ብዬ ከመጸጸት እንድድን ማለት ነው። ምክንያቱም አሁን ላይ ሩታ ማለት በቃ እንጃ ማለት ያለባት ጫና ያለባት ተጽዕኖ ልጅቷ ጥርሷን ከፍታ እንኳን መሳቅ አትችልም። ውስጧ ላይ ሀዘን እንጂ ደስታ የሚባል ነገር የለም። በዚህ ሁኔታ እያለች እኔ የሩታ ደስታ አያስደስታትም ይሁን ነፃነት ችግሯ ምን እንደሆነ ባላቅም ይሄንን ፋይል በዚህ ወጥቶ በዚህ ገብቶ ምናምን ነገር ይሁን አውቃለሁ። በመሰረቱ እዚህ ፋይል ላይ በጣም የብዙ ሰው ህይወት ይመሰቃቀላል። መች ቀን ጠብቃ እንደምታወጣው ባላቅም አብርሃምንም ደስ የሚያሰኝ ነገር አይደለም። ኖርማሊ እሱ ውርደት ልምዱ ነው ማለት በቃ ለሱ
ለአብርሃምም ለነጻነትም ውርደት የዛሬ አይደሉም እነሱ በቃ በጣም ማለት ነው በጣም የመጨረሻ ደረጃ። አሁን ይሄ ፋይል ወጥቶ አብርሃምን የሚያዋርድ ነገር ነው ቢባል ራሱ በእርግጠኝነት እሱ ምንም አይመስለውም። ምንም ውርደት ለሱ በጣም ኢምንት ነገር የሆነበት ደረጃ ላይ ደርሷል ልጁና አብርሃም እንደስ እንደማያሳያቃለው ሩታን የሚነካ ከሆነ ግን ስለ ሄርሜላ እኔ አይመለከተኝም እንደግል ማለት ነው። ፐርሰናሊ ሄርሜላ በይሳት ምንም ነገር ብትደረግ አይመለከተኝም ማለት እንደዚህ እጄን አውጥቼ ምናምን ለሷ ልከራከር የምችልበት ሁኔታ ላይ አይደለም ያለሁት። ምክንያቱም እኔ ልደግፍ የምችለው ሩታና ሩታን ብቻ ነው መቼም ቢሆን። ከዚህ በፊት ሩታን ሲሰድቢያን ነበር ወይ? ከዚህ በፊት ሩታ ላይ ቪዲዮ ሰርተሻል? አዎ ሰርቻለሁ። ከተሳሳተች ተሳስተሻል ብዬ መልእክቴን አስተላልፋለሁ። የራሴን የግሌን አስተያየት ማለት ነው። ግን ደግሞ አሁን ካለችበት ሁኔታ አንፃር እሷ ይሄንን ጫና እየደረሰባት ፋይል ምናምን በሚል ስሟ እንዲጠፋ አልፈልግም። ነጻነትን የተቃወምኳት በዚህ ነው። እኔና እሷን የሚያስማማን ነጥብ መጥቶ አያውቅም እስከዛሬ ድረስ ማለት ነው። በቃ እኔ አላውቅም በምን አይነት ሁኔታችን ልጅ እንደማስተካከላት አላውቅም፣ ግን የሚያስማማን ነጥብ መጥቶ አያውቅም። ሁልጊዜ ረብሻ ነው፣ ሁልጊዜ ጸብ ነው። እኔ እሷን ማግኘትም አልፈልግም። በቃ እንደዚህ አይነት ወደ ይመስለኛል እኛም መተን እንድንናገር በቃ ሚዲያ ላይ ኢንፍሉዌንስ እንዲደረግላት ነው ነጻነት እንደዚህ አይነት ነገሮችን እያነሳች ያለች። የማይጠቅም ከሆነ ፋይሉን መጣል፣ የሚጠቅም ከሆነ ደግሞ አንድ ጊዜ አውጥቶ በቃ ሁሉን ነገር ማስተካከል። ከዚህ በፊት መቅደስ በነበረች ሰዓት በጣም ብዙ ደረጃ ተዳርሷል። ይሄ ፋይል የማንንም ህይወት ሰላም የሚሰጥ ፋይልም አይደለም። ግን በዚህ ሰዓት ይሄን ፋይል አውጥቼ ሩታን የባሰ አሁን ካለችበት የበለጠ ስቃይ ውስጥ ከታለው የሚል ሐሳብ ከሆነ ያላት አላውቅም። ነጻነት ላይ ለማደርገው ነገር እኔ ተጠያቂ አይደለሁም። ምክንያቱም ሩታን መከላከል እፈልጋለሁ በግሌ ማለት ነው። በጣም ነው መከላከል የምፈልገው። እኔ የተቻለኝን ነገር እያደረኩ ነው። ታውቃላችሁ ቤተሰቦች ማለት እኔ ቤት ገብታችሁ የሰራውን ቪዲዮ ማየት ትችላላችሁ። በጣም ብዙ ሐሳቦችን አንስቻለሁ። በጣም ብዙ ደጋፊዎችም አሉኝ ማለት የሩታ እህቶች ማለት ነው። በቃ የሩታ እህቶች ሁልጊዜ ኩራት ናችሁ። ዛሬም ነገም ከሩታ አልፋችሁ እኛን ታኮሩናላችሁ። ይሄ የሚታወቅ ነገር ነውና በጣም ብዙ ሐሳቦችን እያነሳው አብርሃምን ቢያንስ ከሩታ እጁን እንዲያነሳ በቃ አይኑን እንዳይጥልባት ለማድረግ እየሞከርን ባለንበት ሰዓት ነጻነት በዚህ በኩል ደግሞ እማይሆን ስህተቶችን እየሰራች ነው። እማይሆን ማለት ሰው ዛሬ ደውዬላታለሁ። ያው ሁልጊዜ እኔና እሷ እንደተደዋወለ ነው። በቃ የምንደዋወለውም ለዚህ ጉዳይ ነው። አንድ የስልክ ጥሪ ነው የሚያስፈልገን ለመገናኘት ራሱ ማለት ነው። በቃ መታ ሁሉ ነገር እንድታስረዳኝ ይፈልጋል። ለምን እንደዚህ አይነት ሐሳቦችን ማንሳት እንደፈለገች አይ ነው ነጻነት መቼም ቢሆን የአብርሃም ፍቅር አይወጣላትም። በመጀመሪያ ደረጃ የራሷ ልታደርገው በጣም ብዙ ነገሮችን ሞክራለች፣ አልተሳካላትም። እኔ ያላገጥኩኝ አይደለም፣ ሴት ናት። የራሷ የሆነ ብዙ ጥሩ የሚባሉ ጊዜያቶችም ስለነበሯቸው ሊሰማትም ልታዘንም ትችላለች። ግን እየተንከረፈፈች እዚሁ ታጀራ ቁጭ ብላ ብቻ ወሬዋን ስትነዛ ያው ሄርሜላ መታ ከአብርሃም ጋር ሌላ ታሪክ ውስጥ ገብተዋልና አትሊስት ማስተካከል የምትችለው ነገር ከሌለ ሩታን ልትተዋት እፈልጋለሁ። ይሄንን ደግሞ የምናገራት በእናንተ ፊት ነው። ገብታችኋል አይደለ ቤተሰቦች? አብርሃም ጋር ሄዳ የፈለገችውን ነገር ማድረግ ትችላለች። ይሄ ፋይል ሩታን ባይመለከት እኔ ዛሬ እሷ ቤት መጥቼ ቪዲዮ መሰራበት ከዚህ ሁሉ ጊዜ በኋላ ተመልሼ እሷን የማገኝበት ምንም አይነት ሪዝን የለኝም። ግን ደግሞ ሩታን የሚነካ ከሆነ እኔና ነጻነት እዚሁ ታጀራ እንጋደላታለን እንጂ ሩታ ላይ ጣቷን ጠቁማ ሩታን ሰድባ እንደገና እሷን የሚጎዳ ነገር አድርጋ ምናምን በነጻነት መኖር አትችልምና ደውዬላታለሁ እስክትመጣ ድረስ ከእናንተ ጋር ስለነበረው ነገር ለማስረዳት ነው። አሁን እሷ ከመጣች በኋላ ለሚፈጠሩት ግርግሮች እናንተም ግራ እንዳትጋቡ ስለምፈልግ ማለት ነው። ግራ መጋባትም የለባችሁ። አሁን የመደገፍ ያለ መደገፍ የማበረታታት ያለ ማበረታታት ጉዳይም አይደለም። ይሄ አንድና አንድ የሩታ ጉዳይ ነው። በቃ አለቀ። እሷ በዚህ ሰዓት ላይ ሳቋን ነው የምፈልገው። ኢቭን የውሸት እንኳን ቢሆን ውስጧ እየደማ እያለቀሰ እንኳን ቢሆን እኔ ሩታ እንድትስቅ ነው የምፈልገው። እውነቴን ነው። አሁን እንደዚህ አብርሃም ጭንቅላቷ ላይ ቁጭ ብሎ እንደዚህ የዘለለባት ሄርሜላ ለሷ ብላ የማይሆን ነገር እያደረገች እሷን የሚጎዳ ነገር እያደረገች እሷን ለማብሸቅ እሷን ለማበሳጨት ከአብርሃም ጋር አልባሌ የሆኑ ነገሮችን እያደረገች ድጋሚ ደግሞ ነጻነት በዚህ በኩል እንድትነሳባት አልፈልግም። ሰው ይሄንን ነገር እናንተም እንድትረዱኝ እፈልጋለሁ። ቤተሰቦች እናንተ አንቺ ሁሉ ጊዜ እዚህ ስትመጪ ጸብ ነው ምናምን ትሉኛላችሁ፣ ግን እኔ ጸብ ፍለጋ አይደለም የምመጣው። በቃ ያንገበግበኛል የሚያደርጉት ነገር ማለት ነው። በውሸት ደግሞ የማንም ስም መነሳት የለበትም አይደለ ቤተሰብ? የማንም በቃ ለምን ተብሎ ነው ሩታ ምንም አሁን ካለችበት ሁኔታ አንፃር በተለይ ማለት ነው። ቤት እንኳን ደህና መጣሽ። ኖርማሊ የሚያገናኘ ነገር የለም ስልሽ አሁን በጣም ፓወርፉል ሆኜ እየተናገርኩ ባለውበት ሰዓት ነው የመጣሽውና እንዴት እንደሆነ አላውቅም።
ባለፈው የሰራቻቸውን ቪዲዮዎች እና ምን አይቻለሁኝና ያው የምመጣበትን ሐሳብ ታውቂዋለሽ። ለምን ጉዳይ ማንቺ ጋር እንደመጣ ደግሞ ታውቂያለሽ። ማለት ችግርሽ ከማን ጋር እንደሆነ ሊገባኝ አልቻለም። በመጀመሪያ ደረጃ የምትፈልጊው ዳይሬክትሊ የሩታን ማጥቃት ይሁን ወይም ደግሞ አብርሃምን መበቀል አብርሃምን የራስሽ ማድረግ ይሁን አላውቅም። ሐሳብሽ ምን እንደሆነ አልገባኝም። ግን ስለሰራሻቸው ቪዲዮዎች እያንዳንዷን ነገር በጸባይ እንድታስረጅኝ 5 ደቂቃ ሰጥሻለሁ። አዳምጪኝ። 5 ደቂቃ ሰጥሻለሁ ስለሰራሽው ቪዲዮ ይሄ ፋይል እያልሽ አገር እያዝ ይለቀቅ ሰማይ ድረስ ምድር ልፍረጥ የምትዩንም ነገር እንድታስረጅኝ እፈልጋለሁ። በኦዲየንስ ፊት ምንድነው ችግርሽ? በስርዓት ይሄ ፋይል ለክሽን ነገር በስርዓት ጠይቂ። መጀመሪያ ሲቀጥል ደግሞ እዛ ሩቆኝ ያዩሽ ነበር ጄኒያን ሰው ልጅ ልትሰሚኝ ልታይኝ አልቻልሽም። ገባሽ? ብዙ ቆይቻለሁኝ ከመጣሁኝ እጄን እንደዚህ ያረኩልሽ ልታይኝ አልቻልሽም። ምንድን እዚህ አቃጥሎ የሚያናገርሽ ነገር ምንድነው? ሲቀጥል ያንቺ ስራ ነው። ጠይቂ የፈለግሽውን ነገር በስርዓት ነው ጠይቂ። እየነገርኩሽ እኮ ነው። አላዳመጥሽኝ እንጂ እንደዚህ የሰራሽው ቪዲዮ ምናምን ታውሪኝ ነፃነት። አሁን አንቺ ስለ ስርዓት ምናምን ልታስተምሪኝ አትችይም። ግን ፐርሰናሊ እየጠየቅኩሽ ነው ስለሰራሻቸው ቪዲዮዎች ባለፈ በጣም ኢንፍሉዌንስ ስላደረግሻቸው ነገሮች ማወቅ ፈልጋለሁ። ምንድነው ችግርሽ? ኤምሽ ምንድነው? መዳረሻሽ ምንድነው? ማንን ለመጉዳት ምን ከምን ጋር እንደያያሽ እንደሆነም ስላልገባኝ ከዚህ በኋላ እኔ ድጋሚ አልናገርም። ዝም ብዬ አዳምጥሻለሁ። በቃ እኮ ጥያቄሽን መጀመሪያ አብራሪልኝ። አልገባኝም። ሲቀጥል ደግሞ እኔ ስለሰራሁት ቪዲዮ የመናገር ግዴታ የለብኝም። አንቺ ደግሞ የመጠየቅ መብት የለሽም። ግዴታ አለብሽ እኮ ይታለብሽ ያለሽ ሚዲያ ላይ ነው። በመጀመሪያ ደረጃ ሚዲያ ላይ ነው። ግን የምሰራውን ነገር ላንቺ የማሳወቅ ግዴታ የለም። ለኔ አይደለም። እኔ አንቺ የምትሰሪውን ነገር ለማወቅ ማለት ነው። አዳምጪ። እኔ አንቺ የምትሰሪውን ነገር ለማወቅ አንቺን መጥቼ መጠየቅ እንደማይጠበቅብኝ ታውቂያለሽ አይደል? አሁን ምን መሰለሽ ይሄ ፋይል እኮ የሚገርመኝ ነገር በሰላማዊ መንገድ ጠርተሽ ከዛ በኋላ ከኔ ጋር እዚህ ጋር ሌላ ነገር የምትፈጥሪው ነገር ነው። ምንም አይገባኝ ማለት ነው። ሊገባሽ አይችልም። በማይመለከትሽ ነገር ይገባሽ ነገሮችን ማሰብ ብትችይ ኖሮ መጀመሪያ ስለምታደርጊው ስለምትሰሪው ቪዲዮ በደንብ ጠንቅቀሽ ትሰሪ ነበር። አትሊስት እኔ እኮ ለሌላው ነገር ይቅር ለስምሽ አትጠነቀቂም፣ ለሚወድሽ ቤተሰቦች ስትይ አትጠነቀቂም። ኦዲየንስ አንቺ ነው አይደል የሚጠብቀው? ይሄን ነገር ጠንቅቀሽ ታውቂዋለሽ። እኔ ከቤት ስወጣ ለመጨቃጨቅ ምናምን አስቤ ያልወጣሁኝም ገባሽ እንጂ እንደዚህ ዝም ብዬ ማንም ካንቺ ጋር የሚጨቃጨቅ ሰው የለም። ከኔ ጋር መጨቃጨቅ ካልፈለግሽ እንደዚህ አይነት ነገር አታወሪም ነበር። ሲቀጥል ደግሞ ከመጀመሪያ ጀምሮ ቪዲዮን ብታዩ ኖሮ እኔ አይደለም ይሄን ነገር ያመጣሁት። ስለ ፋይሉ ምናምን የምታወሪ ከሆነ ምናልባት ስለሱ ከሆነ ይሄ ፋይል ይኸውልሽ ምን እንደሆነ እኮ ቃል አይደለም ነው የምታወሪው። ሌላ ጉዳይ የለብሽማ ከኔ ጋር ምን ይኖር። ፋይሉም ቢሆን የኔን ነገር ነው የሚመለከተው። አንቺ ብቻ አይደለም የሚመለከተው የኔን ነገር ነው። ገደል ይዞ የገባው አይደል? አቁሚ ነፃነት። እዚህ ጋር እኔና አንቺ ማለት ነው አገር ነው የሚያይን ዛሬ እወቂ። ለምን አገር ነው ይኸውልሽ፣ እኔ አሁን ሰፈርሽ ድረስ መጥቼ እንደዚህ አይነት አልባሌ ነገሮችን የማደርግ ባለጌ ሰው ስላልሆንኩኝ እንጂ አፈር ከድሜ ነበር ማስበላሽ። አዳምጪ። ይሄንን ፋይል አሁን አድርጊያ ወንድ እኮ አዳምጪ። ይሄ ፋይል እኔ ጋር ነበር አይደለ? ታውቂዋለሽ፣ ቤተሰቦች ታስታውሳላችሁ። ይሄ ፋይል እኔ ጋር ነበረ። ለሩታ ካልሰጠሻት ብለሽ እንደዚህ ነፍሴን አንጠልጥለሽ ኖርማሊ ተግባርሽ ነው። ግን ካልሰጠሻት ብለሽ እንደዚህ ነፍሴን አውጥተሽ የተመለሰ ፋይል ነው። አይቻለሁ በጊዜው የሚጎዳ ነገር ነው። የተግባባን አልመሰለኝም። ረዲት መጀመሪያ እሺ እኔ ላስረዳሽ። ሲቀጥል ስለተሰራው ነገር ስለ ፋይሉ ምናምን እኔ ላስረዳሽ። ዝም በይ እሺ። ምንም እንድትናገሪ አልፈልግም። እኔ ላስረዳሽ ስለተፈጠረው ነገር አይመለከተኝም። እኔ ማስረዳት ይጠበቅብሽ። አስረድቼ ጨርሻለሁ። አልተረዱሽም። የተፈጠረው ነገር አይደለሽ። እየሰማሽ ነው አይደለ? ሰው የምታስቢ ቢሆን እንደ ሰውነትም አንቺ ማስተዋል የምትችይ ቢሆን እኔን ትጠይቂኝ ነበር። እዚህ ጋር ምን ማስተዋል እንደማይች ነበር ብለሽ ጠይቂኝ ነበር። ገባሽ? ለምን በዚህ ፋይል ምክንያት ብዙ ቦታ ሊደረስ ብዙ ነገር ሆኛለሁ። አንቺ ግን እዚህ ጋር መተሽ ቤተሰቦች ይሄ ነገር ወዴት እያመራ እንደሆነ ባላቅም ማለት ነው። አንቺ ፈልገሽ ለገባሽበት ህይወት መጥቶ የገባበት ነገር የለም። ስሚኝ፣ ይሄንን ፋይል ኤልሳ ናት አምጥታ የሰጠችኝ። ለደሞልሽ አዳምጪ። እንደ ማስተዛዘኛ ሊነገርሽ የተቀበልኳት ራሱ በስንት መከራ ነው የተቀበልኳት ፋይሉን ማለት ነው። አልሰጥ ብለኝ ይሄንን ፋይል አይቼው ማን ይላካቷል? ማን ይላካቷል? አንቺ ሳሚኛለሽ አርግሽ ሁሉ ነገር ታውቂያለሽ። ነፃነት እንዴ ኧረ ድርቅና ወይኔ አንቺ ድርቅና ደግሞ ይለያል። ነፃነት በኢየሱስ ይኸውልሽ አዳምጪ። እኔ ለአንቺ የማስረዳት ግዴታ የለብኝም፣ ግን ቤተሰቦች ያውቃሉ ሁሉንም ነገር። እነሱ በጣም ሰልችቷቸዋል። ባይዘው እኔ በጣም አዳምጪ። መጀመሪያው ጀምሮ እያዩኝ ስለነበር ያውቃሉ። አንቺ ዛሬ ተነስተሽ አርፌ ከተቀመጥኩበት ብዙ ነገር ብዙ ነገር ሆኜ ነው አይደለ እዚህ ጋር የተመለስኩት። ይኸውልሽ አንቺ ነፃነት ራስሽ ብትስቺ ብትጎጂ ብትደበደቢ ወደሽ ለገባሽ በህይወት ነው እንዴ? ቤተሰቦች ወደሽ ከተደፋሽ ቢረግጡሽ አይክፋሽ ይባላል እኮ አይደለ? ነው አንቺም ደግሞ ፈልገሽ እየተጎተትሽ የምትሄጂበት ህይወት ነው ዛሬ ገደል ላይ የሚከትሽ። ገባሽ አይደለ? ለምታደርጊው ነገር አንቺ በዚህ እድሜሽ ማስተዋል የማትችይ ከሆነ ማን ህይወትሽን እንዲመራልሽ የምትጠብቂው? በቃ ይሄን ነገር አቁሚ ነፃነት። ዛሬ ልልሽ የምፈልገው ነገር ማለት ነው ይሄን ነገር አቁሚ። አንዲ ፋይል ምናምን በፋይል ምክንያት አብርሃምን የራስሽ ማድረግ አትችይም።
አብርሃምን የራስሽ ማድረግ የምትፈልጊ ከሆነ ተረጋግተሽ ነገሮችን በማሰብ ነው፣ ቲንክ በማድረግ ነው። አሁን ሄርሜላን ተመልከቺ፣ ትንሽ የምትማሪባት ከሆነ ማለት ነው እየመከርኩሽ ነው። ምክንያቱም አንቺ ተመክሮሽ የምትሰሚ ሰው ስላልሆንሽ ማለት ነው። ሄርሜላ በምን አይነት መንገድ አብርሃምን የራሷ ማድረግ እንዳለባት ስለምታውቅ ሁሉ ነገር አስተካክሏለች። ሩታን ስላልጎዳት አይደለም ይሄ ነገር፣ ግን ደግሞ አንቺ ከሁሉ ይወጣ ነው እሱ። ከአብርሃምም ማልሆንሽም ከኦዲየንስም ማልሆንሽም። ኦዲየንስ ደግሞ በጣም ነው ይሰለቸው የአንቺ ጭቅጭቅ፣ በየጊዜው የመጡ ፋይል ምናምን እያሉ ማለዛዘን ምናምን ለማንም ምቾት የሚሰጥ ነገር አይደለም። ግን ደግሞ እያልኩሽ ያለሁት ነገር ይሄ ፋይል ከአብርሃም ጋር ብቻ ሳይሆን ከሩታም ጋር ከሄርሜላም ጋር ካንቺም ጋር እንደሚያዝ አውቃለሁ። እኔ ቡታጀራ ውስጥ ማለት ነው ነፃነት የፈለገ ሰው ተጎትቶ ቢመጣ የፈለገ ሰው አንቺ ቤት ለሚታዩት ሰዎች በጠቅላላ ጀርባቸውን አጥልቼ ማን እንደሆኑ ማይወቅ የሚችል ልጅ እንደሆንኩኝ ታውቂያለሽ። በጣም ፓወር አለሽ ማለት ነው፣ ኃይሉ ያለሽ በጣም ታውቂያለሽ። በጣም ይገርማል። ስለማውቅም ሌላ የምታውቂው ነገር አለ? በደንብ ሌላ የምታውቂው ነገር ካለ አውሪ። አንጨርሽ አወራሽ አይደለ? እኔ ደግሞ ልንገርሽ እንዴስ መጀመሪያ ስማች ነግሬሻለሁ። ፋይል ማለት ነው ረዲት እዚህ ጋር የመጣው ፋይል እኔ አይደለም ያመጣሁት በመጀመሪያ ማለት ነው። ባታመጪው ያመጣችው እሺ፣ አርፈሽ ስሚኝ፣ አፍሽን ዘግተሽ ማዳመጣችሁ በጣም ይከታተልሻ እኮ ዝም በያት አይደል? እሺ ቀጥይ። እኔ አላመጣሁትም፣ ያመጣችው ኤልሳ ናት። ይሄንን ፋይል አሳየችኝ። እኔ በስንት መከራ ነው ያየሁትኝ ይሄንን ፋይል ማለት ነው። ስለ ፋይሉ አላውቅም። ሲቀጥል ደግሞ አንቺ እንደዚህ ያንገበገበሽ የሩታ ቅሌት እዛ ውስጥ ስላለ ከሆነ ያን ነገር እንዲጠፋ ወይ የሆነ ነገር እንዲሆን ከሆነ አላማሽ አይሆንም። ይኸውልሽ ልንገርሽ ነፃነት አዳምጪኝ። ሴራዎቿ ምናምን አሁንም ቢሆን የምታረገው ሩታ ብቻ አይደለችም። በይዘይ ሄርሜላ የምታረገው ነገር ካለ እዚች ጋር ወጥቼ እናገራለሁ። የሩታ ሴራ ብቻ አይደለም እዚህ ጋር ያለው ወይ በጣም ሐሳብ በጣም ደስ የሚል ነገር ካለ ደግሞ አንቺ አውጥተሽ እዚህ ጋር መናገር ትችያለሽ። አንቺ ደግሞ ያንን ነገር ቁርጠሽ ታውጪዋለሽ። በተአምር ነገር እንደማታረግበት ምንም ምክንያት የለም። አንቺ ስለሆንሽ ሄርሜላ ስለምደብቅበት ምንም ምክንያት የለም። እዚህ ጋር ትደብቂያለሽ ይገባል። ከዚያ ውጪ ስለማለት የምትፈልጊው ነገር ካለ ሌላ አላማ ካለሽ አውሪ። ምንም የማወራው ነገር ስለሌለ ወይ ለኔ ደግሞ እሺ አይደለም ትቶ መሄድ አይደለም። ይኸውልሽ እንከባበርና እናውራ። አንደኛ ደረጃ አንቺ ፋይል አለ ምናምን ብለሽ ስለምትቀበጣጥሪው ነገር አይመለከተኝም፣ ግን ይሄ ነገር ሩታን የሚመለከት እንደሆነም አውቃለሁ። አዳምጪኝ። ይመለከታል አልኩሽ። አዳምጪኝ። የሩታ ጉድ ነው። የሩታ እንደውም በጣም አንቺ እንደዚህ የሚያንገበግብሽ ከሆነ ተናደጂ። የሩታ ጉድ ነው ይሄ፣ የሩታ ቅሌት ነው። ይኸውልሽ እኔ ደግሞ እያስጠነቀቅኩሽ ያለሁት በዚህ ሰዓት ሩታን የሚጎዳ አሁን ካለችበት ሁኔታ የባሰ ሁኔታ ውስጥ የሚከታትን ነገር አደረግሽ ማለት ነፃነት እውነቴን ነው። እኔና አንቺ ለአንዴና ለመጨረሻ ጊዜ ሚዲያ ላይ የመጨረሻ ውርደት ውስጥ ነው የምንገባው ተያይዘን ማለት ነው። ይሄን ታውቂያለሽ። ምን እንደማታደርጊ ገባሻል። ሲቀጥል ደግሞ የተጎዳሁት እኔ ይሄ ፋይል ያበላሸው የኔን ላይፍ ነው። ከዛ የምሰደበው ምን ይመጣው? ስለዚህ የተበላሸው ህይወት ያንቺ ህይወት ከሆነ ደግሞ የኔ ህይወት እኮ ነው እንዴ? ፋይሉን ሳይኮ እንዴት እንደሆንኩኝ ሁሉም ሰው አይቷል። አንቺም ሳታወል ቀረሽም አይደል እንዴ? ስለዛ እንደዛ የሆንኩበት ፋይል እንደዛ ራሴ የተጎዳሁበት ፋይል እንደዛ አይነት ምንድነው ባህሪም የለኝም፣ እንደዛ አይነት ማንነትም የለኝም። እንደዛ አላደርግም። ምንድነው ፍላጎትሽ? በዛ ልክ መዳረሻሽ ምንድነው? አይችልም። መዳረሻሽ ምንድነው? ምን እንደምትፈልጊ አይመለከትሽም ነው። የምትፈልጊው ነገር ካለ በግልጽ የፈለኩት ነገር ማለት ነው። ያንን ፋይል ሳይኔ እንደዛ ነው የሆንኩትኝ። በጣም ማለት ራሴን ነው የረበሸኝ። ምክንያቱም የኔ ጉዳይ ነው ይሄ። ከአብርሃም ህይወት እኮ ዲና አላውጣም ስላልሽ እንጂ አንቺ አይመለከትሽም ነበር። ጉዳይ ነው ልሰሚኝ ይገባል። ስለዛ በጣም ተረብሽበት የነበረው ጉዳይ ነው ብለሽ የምታስቢ ከሆነ ደግሞ ነፃነት አርፈሽ እጅሽ ሰብስበሽ መቀመጥ ነው ያለብሽ። ሩታን አታክ በማድረግ በዚህ ሰዓት ምንም የምትጠቀሚው ነገር የለም። ሲቀጥል ደግሞ ይኸውልሽ ዛሬ ላይ እሷ ካለችበት ሁኔታ አንፃር አንቺን መከታተል የማትችልበት ጊዜ ላይ ስላለች እንጂ ሩታ ጋር ይሄ ወሬ ቢደርስ ምን እንደምታደርግሽ ታውቂያለሽ እኮ። እኔና እሷ እንወጣው እንጂ አንቺ እኮ እዚህ ጋር ምንም ይመልከትሽ ነገር የለም። ቤተሰቦች ሰምታችኋል። ሩታ ልካሽ ነው፣ ምስክር ናችሁ። ሂጂና ጠይቂልኝ ብላሽ ነው፣ ፋይሉን ተቀበይልኝ ብላሽ ነው። አልገባኝም። ታልካሽ ከሆነ ተናገሪ። ኖ እኔ ሩታ ባትልከኝ ራሳችን ጉዳይ ካለብን ራሳችን መጨረስ እንችላለን። እንደ ሴት ማለት ነው በዚህ ሰዓት ነፃነት። እኔም ሴት ምንድን ነው አስሬ እንደ ሴት የምትይው? ይኸውልሽ አዳምጪኝ። ሴት ነን አይደል? ሴት አንቺ እኔ እንጃ እኔ አላውቅም። በቃ ጭንቅላት ባይዘው ማለት ነው። ሴት ማለት ጾታ ብቻ አይደለም፣ ጭንቅላት ማገናዘብ፣ በቃ የሴት ልጅ ጉዳት መረዳት። ማገናዘብ እንዳንቺ ነው። ሴት ልጅ አታክ ስትደረግ ማሰብ የሚችል ሰው እንዳንቺ ነው የሚያስበው። እንደዛ ከሆነ ሰው ይሄ ነገር ይሻለኛል። ይኸውልሽ ማሰብ የሚችል ሰው እንዳንቺ የሚያስብ ነፃነት አፍሽን እንድትከፍቺብኝ አልፈልግም። አፍሽን እንድትከፍቺብኝ አልፈልግም። በጣም ዝም ብዬሽ ታግሼሽ እኮ የቆንኩት እኔ ነኝ አይደል እንዴ? ጠራሽኝ በሰላም አፍሽን ከፈትሽ። ዝም ነገር ወደ ጸብ ሊያመራ ነው መሰለኝ። ዝም አልኩሽ። እኔ ከዚህ በኋላ ስለማልፈልግ መታገስ አልችልም። ነፃነት አሁንም ቢሆን ለአንዴና ለመጨረሻ ጊዜ ላስጠንቀቅሽ። ምንድነው ፍላጎትሽ? ነው ትችሽ ይሄን ፋይል እለቀዋለሁ። ከዛ በኋላ ወደ ሩታ ህይወት ተመልሼ እገባለሁ። ከዛ አብርሃም የኔ ያደርጋለሁ የሚል ሐሳብ ከሆነ ያንጸባረቅሽ ያለሽው ውርድ ከራሴ አንጠልጥዬ እዛው ከአብርሃም ጋር የማይሆን ደረጃ ውስጥ እንደደርሽና ማረግሽ። አሁን ቤተሰቦች እናንተ ምስክር ናችሁ። አሁን ላንጠልጥልሽ እንጂ ይሄ እኮ ማለት ነው የተለመደ ተግባር። ዝም ስልሽ ምናምን ይፈራሽ እንዳይመስልሽ። በዚህ
ይኸውልሽ ፈርቼሽ አይደለም የሚፈራም አልወለደኝም የሚፈራም ሰው አይደለሁኝም። ይኸውልሽ ካለሽበት ሁኔታ አንፃር ካለሽበት የኑሮ ሁኔታ አንፃር አንቺ ይሄን ነገር ብታደርጊ ማንም አይፈርድብሽም። ግን ይኸውልሽ ዛሬ እኔና አንቺ ተደባድበን ምናምን እዚህ ጋር አክስ ለማድረግ አይደለም የመጣሁት ገባሽ አይደለ? አስጠንቅቄሻለሁ ለቀጣይም እንድትማሪበት ጭምር ማለት ነው። አይ የምትይ ከሆነ ግን ቤተሰቦችን ቀድሜ ነግሬያቸዋለሁ። በዚህ ሰዓት ሩታን የሚነካ ሰው እኔ አይኔ እንዳጠፋኝ ነው የምቆጥረው። ይገባሻል አይደለ? ምክንያቱም እቺ ላይ በጣም ብዙ ኃላፊነት አለባት። በጣም ብዙ መሰናክሎችን አልፋ ነው እዚህ ደረሰችው። እንዳንቺ በየቦታው የሰውን እሺ ደስ አላለሽም? ሆነ አብርሃምና ሩታ ስለተለያዩ ደስ አላለሽ? ከዚህ በኋላ አንድ ቃል ስለዚህ የአብርሃምና የሩታ ህይወት መበጥበጥ አንድ ነገር ስለዚህ ታውሪ አልፈልግም እኮ ነው የምልሽ። ሰሚኛልሽ? ስለኔ አታውሪ። እኔ አልነካሽም። እኔ አልነካሽም። እኔ አልነካሽም መንገድ አሙግሻት። እኔ ግን እንዳነኪ እንድታቂኝ ጻጉሬ